ከኢትዮጵያ ድንበር የተመለሰው አውሮፕላን መነጋገሪያ ሆነ። የህንዱ ኢንዲጎ አውሮፕላን በኢትዮጵያ ድንበር አቅራቢያ ሲደርስ በድንገት አቅጣጫውን ቀይሮ ወደ ኒው ዴልሂ መመለሱ ታውቋል። አሜሪካ የሱዳን ሙስሊም ወንድማማቾችን አሸባሪ ቡድን ብላ ሰየመች። የተባበሩት አረብ ኤሚሬትስ ዋሽንግተን ቡድንን በጥቁር መዝገብ ውስጥ ለማስገባት የወሰደችውን እርምጃ በደስታ እንደምትቀበለው ገልጻለች። ኢራን ለሽምግልና ቅድመ ሁኔታዎችን ማስቀመጧ ገለጸች። እስራኤልና አሜሪካ ጦርነቱ እያለቀ ነው ብለዋል። ሰላም እንደምን ውላችኋል። የዕለቱ አበይት ነጥቦችን በማስቀደም ዜናዎቻችን እንሆ። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችን ቆዩ። ከኢትዮጵያ ድንበር የተመለሰው አውሮፕላን መነጋገሪያ ሆነ። የህንዱ ኢንዲጎ አውሮፕላን በኢትዮጵያ ድንበር አቅራቢያ ሲደርስ በድንገት አቅጣጫውን ቀይሮ ወደ ኒው ዴልሂ መመለሱ ታውቋል። ከዴልሂ ወደ ማንቸስተር ከተማ በመብረር ላይ የነበረው የኢንዲጎ አየር መንገድ አውሮፕላን በኢትዮጵያ ድንበር አቅራቢያ ሲደርስ በድንገት አቅጣጫውን በመቀየር ወደ ኋላ መመለሱ ተዘግቧል። በረራው አቅጣጫውን የቀየረበትን ምክንያት እስካሁን በግልጽ ባይታወቅም በዛሬው ዕለት ሰኞ ከኒው ዴልሂ ኢንዲራ ጋንዲ ዓለም አቀፍ አየር ማረፊያ መነሳት ወደ ዩናይትድ ኪንግደም ማንቸስተር የታቀደ ጉዞ በማድረግ ላይ እንደነበር ታውቋል። የበረራ መከታተያ መረጃዎች እንደሚያሳዩት አውሮፕላኑ ወደ ኢትዮጵያ ድንበር ከተቃረበ በኋላ ድንገተኛ መመለስ ወይም ዩተርን አድርጓል ተብሏል። እስካሁን ድረስ ስለ አውሮፕላኑ ቴክኒካዊ ብልሽትም ሆነ ስለ ኦፕሬሽን ችግር የተሰጠ ፍንጭ የሌለ ሲሆን ከአየር መንገዱም የተሰጠ ይፋዊ ማብራሪያ የለም። በረራው ላይ የነበሩ ተጓዦች ስለደረሰ አፋጣኝ አደጋ የሚያውቁት ነገር እንዳልነበር የተገለጸ ሲሆን አውሮፕላኑ ወደ ህንድ የአየር ክልል ከተመለሰ በኋላ ጉዞውን በሰላም ቀጥሏል ተብሏል። አውሮፕላኑ በምስራቅ አፍሪካ የአየር ክልል ለመጓዝ የተገደደው በመካከለኛ ምስራቅ በተከሰተው ቀውስ ተከትሎም የአየር ክልሎች በመዘጋታቸው ምክንያት ነው። የአፍሪካ ህብረት የባህረ ሰላጤው ጥቃቶች ዓለም አቀፍ የኃይልና የአፍሪካ ኢኮኖሚዎችን አደጋ ላይ እንደሚጥል አስጠነቀቀ። የአፍሪካ ህብረት ኮሚሽን አሜሪካና እስራኤል ከኢራን ጋር እያደረገው ባለው ጦርነት ወቅት በባህረ ሰላጤ መሰረተ ልማት ላይ የሚሰነዘሩ ጥቃቶች የነዳጅ ዋጋን እያስጨመሩና የአፍሪካ የንግድ መስመሮችንና የአየር መንገዶችን እያስተጓጎሉ መሆናቸውን አስጠንቅቋል። የአፍሪካ ህብረት ኮሚሽን በፋሪስ ባህረ ሰላጤ ውስጥ ወሳኝ በሆኑ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች እየተባባሱ መምጣታቸውን የገለጸ ሲሆን ክስተቶቹ ዓለም አቀፍ የኃይል ደህንነትን አደጋ ላይ እንደሚጥሉና የአፍሪካ ኢኮኖሚያችን እየነኩ መሆናቸውን አስታውቋል። ባለፈው ሳምንት በባህረ ሰላጤው ውስጥ ያለውን ሁኔታ እየተባባሰ መጥቷል ያለው ኮሚሽኑም ይህም ወደ ሰፊ የቀጠና ግጭት እየተስፋፋ መሆኑን አስጠንቅቋል። በበቀል እርምጃው ኢራን በበርካታ የባህረ ሰላጤ ሀገራት የአሜሪካን ወታደራዊ ማዕከላትና ወሳኝ መሰረተ ልማቶች ኢላማ እያደረገች መሆኗን ጥቃቶች ውጥረቱን ከፍ አድርጎ ለዓለም የኢኮኖሚ ወሳኝ የሆኑ የኃይል አቅርቦቶችና የንግድ መስመሮችን መረጋጋት ስጋትን አስነስቷል ብሏል። የህብረቱ ሊቀመንበር መሐመድ አሊ ዩሱፍ ሰኞ ዕለት ባወጡት መግለጫ በቀጠናው በንግድና በትራንስፖርት ላይ እየጨመረ የመጣውን አደጋ አጉልቶ ገልጾም ባህረ ሰላጤው ውስጥ የሚፈጠሩ መስተጓጎሎች በመላው አፍሪካ እየተስተዋሉ መሆናቸው ገልጿል። የነዳጅ ዋጋ መጨመርና ወሳኝ የአቅርቦት ሰንሰለቶችን መቆራረጥ ከአፍሪካ ኤክስፖርት እስከ ቀጠናው የአየር ጉዞ ድረስ ያሉ ዘርፎችን የሚነኩ አደገኛ መዘዞች መሆናቸውም ጠቁመዋል። በባህረ ሰላጤው ክልል ውስጥ ያለውን መረጋጋት ለዓለም አቀፍ የኢነርጂ ደህንነትና ለዓለም አቀፍ ኢኮኖሚ ልዩ ጠቀሜታ አለው። ይህም ለአፍሪካ ኢኮኖሚዎች ቀጥተኛ አንድምታ አለው ሲሉም የህብረቱ ሊቀመንበር ተናግሯል። የጅቡቲ ፕሬዝዳንት በሚያዝያ ወር ለሚካሄደው የፕሬዝዳንታዊ ምርጫ እጩነታቸው በይፋ አስታወቁም። የጅቡቲ ፕሬዝዳንት ኢስማኤል ኦመር ጌሌ በሚያዝያ ወር ለሚካሄደው የፕሬዝዳንታዊ ምርጫ እጩነታቸው በይፋ አስታውቋል። የጅቡቲ ሚዲያ እንደዘገበው የአሁኑ ፕሬዝዳንት ኢስማኤል ኦመር ጌሌ የእጩነት ማመልከቻ ባለፈው ሰኞ ለሀገር ውስጥ ጉዳይ ሚኒስቴር በይፋ አቅርበዋል። የፕሬዝዳንታዊ አብላጫ ህብረት መሪ የሆኑት አብደላህ አብደላህ የጌሌን እጩነት ፋይል ለምርጫ ባለስልጣን አስረክበዋል። ከጅቡቲ ፕሬዝዳንት በወጣው መግለጫ መሰረት
ይህ እጩነት የኢስማኤል ኡመር ጌሌ በሚያዝያ 2026 በሚካሄደው የፕሬዝደንታዊ ምርጫ ተሳትፎውን ህጋዊ ያደርገዋል። እናም የድምፅ መስጫ ሂደቱ የጅቡቲን ቀጣይ ፕሬዝደንት ለሚቀጥሉት 5 ዓመታት ይወስናል ተብሏል። ፕሬዝደንት ኢስማኤል ኡመር ጌሌ መንግስትን የሚደግፉ በርካታ ፖለቲካ ቡድኖች የሚያዋህደው የፕሬዝደንታዊ ጥምረት አዲስ ስልጣን እየፈለጉ እንደሆነም ተገልጿል። የተባበሩት መንግስታት የደቡብ ሱዳን ተልእኮ በአኮቦ የሚገኙ ሁሉም ባለድርሻ አካላት የሲቪል ጥበቃን እንዲያከብሩ ጥሪ አቀረበ። የደቡብ ሱዳን የተባበሩት መንግስታት ተልእኮ እንደ አውሮፓውያን አቆጣጠር መጋቢት 6 ቀን በደቡብ ሱዳን የህዝብ መከላከያ ሰራዊት በአኮቦ ከተማና በዙሪያው ባሉ መንደሮች ውስጥ ያሉ ሲቪሎችን ከታቀደው ወታደራዊ እንቅስቃሴ በፊት ወደ ሌላ እንዲሰፍሩ መመሪያ ከሰጠ በኋላ ከሀገር አቀፍ ከክልልና ከአካባቢ ባለድርሻ አካላት ጋር እየተወያየ መሆኑ አስታውቋል። በተመሳሳይ ሪፖርት የተባበሩት መንግስታት የሰላም አስከባሪና የሰብአዊ እርዳታ አጋሮች በ72 ሰዓታት ውስጥ ከአኮቦ ለቀው እንዲወጡ የሀገሪቱ ሰራዊት ማዘዙ ይታወሳል። በአኮቦና አካባቢው የሚደረገው ማንኛውም ወታደራዊ እንቅስቃሴ የሲቪሎቹን ደህንነትና ጸጥታ በእጅጉ አደጋ ላይ ይጥላል ሲሉም የተልእኮ ኃላፊ አኒታ ኪኪ ግብሆ ተናግሯል። ስለዚህ ማህበረሰቦችን ለመጠበቅ ሁሉንም እርምጃ እንደሚወስዱ በሁሉም ወገኖች በተሰጡት ማረጋገጫዎች ላይ እንታመመናለን ያሉ ሲሆን ተልእኮው የሰላም አስከባሪ ኃይሎችን በአኮቦ እንደሚቆዩና ለሲቪሎች ጥበቃ እንደሚሰጡ አረጋግጧል። የደቡብ ሱዳን ሰራዊት በኢትዮጵያ ድንበር አቅራቢያ የሚገኘው የአኮቦ ግዛት ላይ በታጣቂዎች ወታደራዊ ዘመቻ እንደሚጀምር ማስታወቁን ተከትሎ በሺዎች የሚቆጠሩ ነዋሪዎች ወደ ኢትዮጵያ እየተሰደዱ እንደሆነም ተዘግቧል። የአኮቦ አካባቢ የምክትል ፕሬዝዳንት ሬክ ማቻር ደጋፊ በሆኑት ታጣቂዎች ስር የሚገኝ ቦታ ሲሆን ፕሬዝዳንት ሳልቫኪር ሬክ ማቻርን በማሰር አሁን በታጣቂው ላይ እርምጃ እየወሰዱ ይገኛሉ። ይህ ክስተት ሀገሪቱ ወደ ለየለት የእርስ በርስ ጦርነት እንዳትገባ ከፍተኛ ስጋት ተፈጥሯል። አሜሪካ የሱዳን ሙስሊም ወንድማማቾችን አሸባሪ ቡድን ብላ ሰየመች። የተባበሩት አረብ ኤሚሬትስ ዋሽንግተን ቡድኑን በጥቁር መዝገብ ውስጥ ለማስገባት የወሰደችውን እርምጃ በደስታ እንደተቀበለችው ገልጻለች። የትራምፕ አስተዳደር ቡድኑን ከኢራን ድጋፍ እያገኘና በሲቪሎች ላይ የኃይል እርምጃ እየወሰደ ነው ሲል ከሷል። የፕሬዝደንት ዶናልድ ትራምፕ አስተዳደር በድርጅቱ ላይ የሚያደርሰውን ጥቃት እያሰፋ ሲሄድ ዩናይትድ ስቴትስ የሱዳን ሙስሊም ወንድማማቾችን አሸባሪ ቡድን አድርጋ ሰይማለች። የአሜሪካ ውጭ ጉዳይ ሚኒስትር ሰኞ ዕለት የሱዳን ሙስሊም ወንድማማቾችን ከኢራን እስላማዊ አብዮታዊ ጥበቃ ኮርፕስ ድጋፍ እያገኘ ነው ሲል ከሷል። የዋሽንግተን አስተዳደር ቡድኑን በልዩ የተመደበ ዓለም አቀፍ አሸባሪ ብሎ የሰየመው ሲሆን ከሚቀጥለው ሳምንት ጀምሮ የውጭ አሸባሪ ድርጅት ብሎ እንደሚሰይመው ተናግሯል። የሱዳን ሙስሊም ወንድማማቾች በሱዳን ውስጥ ያለውን ግጭት ለመፍታትና የአመፅ እስላማዊ ርዕዮተ ዓለሙን ለማራመድ የሚያደርገውን ጥረት ለማዳከም በሲቪሎች ላይ ያልተገደበ ጥቃት ይጠቀማል ሲሉ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ ተናግሯል። ስያሜ በቡድን ላይ የኢኮኖሚ ማዕቀቦችን የሚያካትት ሲሆን ለቡድኑ ቁሳዊ ድጋፍ መስጠት ደግሞ ህገወጥ ያደርገዋል። የሱዳን ወታደራዊ ኃይል ከፈጣን የድጋፍ ኃይሎች ጋር በሚዋጋበት ጊዜም በሱዳን ውስጥ የሚገኙትን የሙስሊም ወንድማማቾች በሲቪሎች ላይ የጅምላ ግድያ እያካሄዱ ነው ሲል ከሷል። የተባበሩት አረብ ኤሚሬትስ ዋሽንግተን ቡድኑን በሱዳን ውስጥ በጥቁር መዝገብ ውስጥ ለማስገባት የወሰደችውን እርምጃ በደስታ እንደምትቀበለው ገልጻለች። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር የአሜሪካ እርምጃ የፕሬዝደንት ትራምፕ አስተዳደር በሲቪሎች ላይ የሚደርሰውን ከመጠን በላይ ጥቃትና በሱዳን የሙስሊም ወንድማማቾችን የሚያወቁ ተግባራትን ለማስቆም የወሰደውን ቀጣይነት ያለውና ስልታዊ ጥረት ያንጸባርቃል ብሏል። የትራምፕ አስተዳደር በጥር ወርም በሊባኖስ በዮርዳኖስና በሱዳን የሚገኙ የሙስሊም ወንድማማቾችን ተባባሪዎች በጥቁር መዝገብ ውስጥ ማስገባቱ ይታወሳል። ሚኒስትሩ የተባበሩት አረብ ኤሚሬቶች አክራሪነትና ሽብርተኝነትን ለመዋጋትና ቀጠናዊና ዓለም አቀፋዊ ደህንነትና መረጋጋትን ለማሳደግ የታለሙ ዓለም አቀፍ ጥረቶች ሁሉ እንደምትደግፍም አረጋግጧል። ኢራን ለሽምግልና ቅድመ ሁኔታዎችን ማስቀመጧ ተገለጸ። የኢራን መንግስት በወቅታዊ የቀጠናው ውጥረት ዙሪያ ለሚደረጉ ማንኛውም አይነት የሽምግልና ጥረቶች ጥብቅ የሆኑ ቅድመ ሁኔታዎችን ማቅረቡ ተሰማ። የኢራን መንግስት ቃል አቀባይ ፋቱማ ማሃጁራኒ እንደገለጹት ማንኛውም ሽምግልና ፍሬያማ ሊሆን የሚችለው አፋጣኝ የተኩስ አቁም ሲደረግ፣ ጥቃቶች ሙሉ በሙሉ ሲቆሙና ጥቃቱ ዳግመኛ እንደማይፈጸም የጽኑ ዋስትና ማረጋገጫ ሲሰጥ እንደሆነ ተናግረዋል። ኢራን ይህን አቋም የያዘችው የህዝቧን ደህንነት
ለማረጋገጥና የቀጠናውን ሰላም ዘላቂ ለማድረግ እንደሆነም አልጀዚራ ዘግቧል። በኢራን ላይ የሚወሰደው እርምጃ ተጠናክሮ በቀጠለበት ወቅት ኔታንያሁ የኢራንን አገዛዝ እየሰባበር ነው ሲሉ ተደምጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከኢራን ጋር ስለሚካሄዱት ጦርነት በኤክስ ገጻቸው ላይ ባሰፈሩት መልእክት የቴሄራንን አገዛዝ እየሰባበር ነው ብሏል። ዋና ዓላማችን የኢራንን ሕዝብ ከአገዛዙ ወይም እስላማዊ አብዮት ማላቀቅ ነው ያሉት ጠቅላይ ሚኒስትር ኔታንያሁ የመጨረሻ ውሳኔው ግን የእርሱ ነው ብለዋል። ምንም ጥርጥር የለውም፣ እስካሁን በተወሰደው እርምጃ ሰባብረናቸዋል፣ አሁንም እርምጃችን እንደቀጠለ ነው በማለት በይፋዊ የኤክስ ገጻቸው ላይ ጽፏል። ፕሬዚደንት ትራምፕ ሰኞ ዕለት ከበርካታ የመገናኛ ብዙሃን ጋር ቃለ ምልልስ ያደረጉ ሲሆን በተጨማሪም በሪፐብሊካን ጉባኤ ላይ ተገኝተው ንግግር አድርጓል። በእነዚህ ወቅቶች ትራምፕ አሜሪካ ከኢራን ጋር እያካሄደችው ስላለው ጦርነት በርካታ አስተያየቶችን ሰጥቷል። ጦርነቱ በጣም እየተጠናቀቀ ይመስለኛል፣ እንደዚያ ማለት ይቻላል ያሉ ሲሆን አክሎም አሜሪካ ከተያዘው ጊዜ በጣም ቀድማለች ብሏል። የዕለቱ ዜናዎች በዚያ በቃን። መልካም ቀን።